ሰላም ጤና ይስጥልኝ እንዴት ናችሁ ተማሪዎች ሰላም በያላችሁበት ይሁንላችሁ የ9ኛ ክፍል የኬሚስትሪ ትምህርት ዩኒት 5 ኬሚካል ቦንዲንግ ኤክሰርሳይዝ 5.6 መልስ ከነ ሙሉ ማብራሪያ ይዤላችሁ ቀርብ ያለው ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ለጓደኞቻችሁ ሼር አድርጉላቸው provide appropriate answer to the following questions question number 1 how many different types of covalent bonds have you known so far የመጀመሪያው ጥያቄ ስንት አይነት የኮቫለንት ቦንድ አይነቶች ታውቃላችሁ ይላችኋል based on number of shared electron pair there are 3 types of covalent bond single bond double bond triple bond single bond ማለት one electron pair shared በሚያደርግበት ጊዜ single bond form ያደርጋል two electron pair shared በሚያደርግበት ጊዜ double bond ይፈጠራል triple bond ደግሞ 3 electron pair shared ሲያደርግ triple bond ይፈጠራል ማለት ነው and also based on the electronegativity difference or polarity polar covalent bond እና non polar covalent bond ተብሎ በሁለት ሊከፈል ይችላል ማለት ነው polar covalent bond ማለት ኤሌክትሮኔጋቲቪቲ ዲፈረንሳቸው በጣም ከፍተኛ ከሆነ polar covalent bond ይባላል non polar covalent bond የሚባለው ደግሞ ኤሌክትሮኔጋቲቪቲ ዲፈረንሳቸው the same ሲሆን ወይም ደግሞ almost የተቀራረበ ከሆነ non polar covalent bond ይባላል ማለት ነው question number 2 describe the formation of carbon dioxide ethylene C2H4 acetylene C2H2 molecules ሁለተኛ ጥያቄ የነዚህን ኮቫለንት ሞለኪውሎች ኮቫለንት ቦንድ ፎርሜሽን አብራሩ ነው የሚለው የመጀመሪያው ካርቦን ዳይኦክሳይድ ነው ካርቦን ዳይኦክሳይድ ከአንድ ካርበን እና ከሁለት ኦክሲጅን አተም የተሰራ ነው ማለት ነው ሶ እነዚህ ሁለት ኦክሲጅን አተሞች ከካርበን ጋር ቦንድ ፎርም በማድረግ ካርቦን ዳይኦክሳይድ ፎርም ያደርጋሉ ማለት ነው ሶ ካርበን ሴንትራል አተም ይሆናል አራት ቫለንስ ኤሌክትሮኖች ይኖሩታል ከዛ ኦክሲጅን 6 ቫለንስ ኤሌክትሮን ይኖረዋል ማለት ነው ከዛ በኋላ ይሄ ካርበን አተም ከኦክሲጅን አተም ጋር ኤሌክትሮን ሼር ያደርጋል ስለዚህ እነዚህ አራቱ ኤሌክትሮኖች ለካርበንም የጋራ ናቸው ለኦክሲጅንም የጋራ ናቸው ማለት ነው and also እነዚህም አራቱ ኤሌክትሮኖች ለኦክሲጅን እና ለካርበን የጋራ ናቸው ማለት ነው after that ምን ይፈጠራል ካርበን ሴንትራል አተም ይሆንና ኦክሲጅን ዘራር ሁለት ሎን ፔር ኤሌክትሮኖች ይኖሩታል ኦክሲጅን 1 2 3 4 ይሆናል ማለት ነው ይሄ ፎርሜሽን ኦፍ ካርበን ዳይኦክሳይድ ይሆናል ማለት ነው ሁለተኛው የምናየው C2H4 ነው C2H4 ኢታይለን የሚባለው ሞለኪውል ከሁለት ካርበን አተም እና ከአራት ሃይድሮጅን አተም የተሰራ ነው ሁለቱ ካርበን አተሞች ይሄንን ይመስላሉ እነዚህ ሁለት ካርበን አተሞች እያንዳንዳቸው አራት ኤሌክትሮኖች ይኖሩታል ከዛ በኋላ ከአራት ሃይድሮጂን አተም ጋር ቦንድ ሰርተዋል ማለት ነው ሃይድሮጂን after that ይሄ ካርበን አተም ስቴብል ለመሆን እነዚህን ኤሌክትሮኖች ያደርጋል ይወስዳል ማለት ነው ሼር ያደርጋል ከዛ በኋላ ይሄ ካርበን ደግሞ እነዚህን ኤሌክትሮኖች 8 ኤሌክትሮኖች ይወስዳል ማለት ነው የጋራ ይሆናል ማለት ነው ስለዚህ 1 2 3 4 5 6 7 8 8ቱ ኤሌክትሮኖች ለካርበን ይሆናሉ ማለት ነው እነዚህ አራት ካርበኖች ለሁለቱ ካርበኖች የጋራ ናቸው ማለት ነው and also ሃይድሮጂን አተም ጋር ሼር በሚያደርጉበት ጊዜ እነዚህ ሁለት ኤሌክትሮኖች ለካርበን እና ለሃይድሮጂን የጋራ ናቸው ማለት ነው ሶ ምን ይፈጠራል እዚህ ጋር ዳብል ቦንድ ይፈጠራል እነዚህ ሲንግል ቦንድ ይፈጠራሉ ማለት ነው ሶ ካርበን ዳብል ቦንድ ካርበን ሃይድሮጂን ፎርም ያደርጋል ማለት ነው ሶስተኛው ኮቫለንት ቦንድ ፎርሜሽን የምናየው C2H2 ነው ኢታይል ወይም አሴታይለን ይባላል
ከሁለት ካርበን አተም እና ከሁለት ሃይድሮጅን አተም የተሰራ ነው ማለት ነው። ሁለት ካርበን አተም እነዚህ ሁለት ካርበን አተሞች 4 ኤሌክትሮኖችን የያዙ ናቸው። 1 2 3 4 ይሄኛውም ደግሞ ካርበን 1 2 3 4 ከዛ በኋላ ሁለት ሃይድሮጅን አተሞች አሉ። ሃይድሮጂን ኤንድ ኦልሶ ሃይድሮጂን። ካርበን ስቴብል ለመሆን እነዚህን 3 ኤሌክትሮኖች ከካርበን ምን ማድረግ አለበት ማለት ነው? ሼር ማድረግ ይጠበቅበታል። ኤንድ ኦልሶ ፍሮም ሃይድሮጂን ኤንድ ይሄኛው ካርበን ደግሞ አሁንም እነዚህን 3 ኤሌክትሮኖች ከዚህኛው ካርበን ጋር ሼር ያደርጋል ማለት ነው። ቱ ፎርም ትሪፕል ቦንድ አዘ ሴንተር ኦፍ ዘ አተም ትሪፕል ቦንድ ይፈጠራል ማለት ነው። ስለዚህ ሊቭ ስትራክቸሩ ይሆናል ካርበን ካርበን ትሪፕል ቦንድ ሃይድሮጂን ሃይድሮጂን ይሆናል ማለት ነው። ይሄ ኮቫለንት ቦንድ ፎርሜሽን ኦፍ አሴታይለን ይሆናል ማለት ነው።